በላተኞች ተጀምሯል። እንኳን ደስ አላችሁ፣ እንኳን አደረሳችሁ። የዛሬው አስቀድሜ ነው የምነግራችሁ። የዛሬው አሸናፊ ቀጥታ 100,000 ብር ለ100,000 ብር ካለፉት ተወዳዳሪዎች ጋር ይሳተፋል። እንኳን አደረሳችሁ፣ እንኳን ደስ አላችሁ። ተነሳ ተራመድ፣ ድንችና በርታ። ዛሬ እናት ሀገር ሩሲያ ነው ያለነው። ሩሲያ ስንል ኑና ዝመቱ ያልናችሁ እንዳይመስላችሁ፣ ለመብላት ዝመቱ ነው። ዛሬ ኦቨርሬት የሆነው ምግብ እርጥብ ነው። እርጥብ ማለት የአምባሻን ውለታ የወሰደ ነው። አምባሻ ማለት በዘይትና በበርበሬ በሚጥሚጣ እንዲያርገ የልጅነት ፒዛችንን አሽቀንጥሮ በየመንገዱ ተገትሮ ህዝቡ ይገዛዋል። እንዳያችሁት ነው። ፕሮግራማችን ከመጀመራችን በፊት ህጉን እነግራችኋለሁ። ምሰጣችሁንም ደቂቃ እነግራችኋለሁ። ለዚህ 4 እርጥብ ለንደን አይነት ፈገግ ለሚል ጎረምሳ 3 ደቂቃ ይበቃዋል። ንጹህ 3 ደቂቃ። አይ ካላችሁ 1 እርጥብ በ1 ደቂቃ፣ 1 እርጥብ በ1 ደቂቃ 4 ደቂቃ እናደርጋለን። ብዙ ግራም የበላው ተወዳዳሪ አሸናፊ ይሆናል። ያ ማለት ማንጠባጠብ አይፈቀድም፣ ማጉረስ አይፈቀድም፣ ማስመለስ አይፈቀድም። ይህንን ያደረገ ተወዳዳሪ ቀጥታ ወደ ቤቱ ይሄዳል። ትን ካላችሁ እርጥብ በርግጥ ትን አይልም። ትን ካላችሁ ፊት ለፊታችሁ ውሃ አለ። አይ ትንታው በጁስ ይወርድልኝ የምትሉም ከሆነ ጁስ አለ። የባሰ ደግሞ ከሆነ አያምጣባችሁ፣ ፊት ለፊታችሁ ታች አምቡላንስ አለ። ማነ ስምህ? ስሜ ሙሉቀን በሪውን ይባላል። የመጣሁት ከደብረ ዘይት ነው። ስሜ ሎጎ ሳምሶን ይባላል። የመጣሁት ከኮዬ ነው። ስሜ ዮናስ ሰለሞን ይባላል። የመጣሁት ከሩፋኤል ነው። ስሜ ዮአብ ቴድሮስ ይባላል። የመጣሁት ከኮዬ ነው። የምወደው ምግብ ክትፎና ቁርጥ ነው። የምወደው ምግብ ሽሮ ነው። የምወደው ምግብ ክትፎ ነው። የምወደው ምግብ ሩዝ ነው። ውድድሩን እንደማሸንፍ ሙሉ እምነት አለኝ። ውድድሩን እንደማሸንፍና ያው ሰፈሬ እንደማስጠራ ሙሉ እምነት አለኝ። እናሸንፋለን ብለን እናስባለን። ያው ውድድሩን ያው የሚያሸንፍ አስቀድሞ አያወራም። ውድድሩ ለዛው ቦታው ላይ እንገናኝ። በልጅነት ምንድን ነው ሰርቃ የበላኸው? አይሰርቀልም። አይዞ ምርመራ ክፍል አይደለም። እመን ብያለሁ። እመን ምንድን ነው የሰረከው? አውጣው ይላል። አይ ሳንጃው ልስጥ እንዴ? ቆይ ኦኬ፣ መጀመሪያ በርበሬ አጥኗል። አንተስ ምንም ምን አይነት ጨዋ ልጆች ነው ዛሬ የምትል? አንተስ? እኔ እንኳን ብዙ ፍየሎች በልቻለሁ። ብዙ ፍየሎች በልቻለሁ ማለት የትኛውን በልቻለሁ? ሙሉ ፍየል በልቻለሁ ማለት ትንሽ በከሉ ነው ወይስ ተለቅ ያለ? አይ በከሉ። ያያችሁት አንድ ተወዳዳሪ እንዳይበላ። አንተስ? አይ ድርቆሽ። ስትጋብዝ ምን አይነት ምግብ ነው ደስ የሚል? ጋብዘህ ታውቃለህ? አዎ ኦፍ ኮርስ። ምንድን ነው? ጥሬ ስጋ ነው። ጥሬ ስጋ። አንተስ? እኔም ክትፎና ቁርጥ መጋበዝ ደስ ይለኛል። ክትፎና ቁርጥ። ያው ሽሮ ነው መጋበዝ። አንተስ? ያው ጥሬ ነው መጋበዝ የሚወዱት፣ መክፈል የሚወዱት። በጣም የዛሬ ተወዳዳሪዎቻችን ትዕትናቸው፣ ለመብላት ያላቸው ተነሳሽነት ደስ ይላል። እንዲሁ እየተጫወትን 1 ሰዓት ያህል እንቆያለን። ተነስተን ወክና የተወሰነ አሁን ውድድሩን ማለት ነው ልንጀምር ነው። 1 2 3 ስል ትጀምራላችሁ። ደቂቃው ሞልቶ አቁሙ ስል አፋችሁ ውስጥ ያለውን ትወጣላችሁ፣ እጃችሁ ላይ ያለው ይቀመጣል። ያን ያላደረገ ተወዳዳሪ ከውድድሩ ይሰረዛል ማለት ነው። ተግባባል? ስለመጣችሁ በጣም ነው የማመሰግነው። ካፍታ ቆይታ በኋላ ተመልሰን እንመጣለን።
እርጥብ ገለል በይ ከፊቴ ገለል በይልኝ ብዙ ታንገላሽ። እኔ የምለው እርጥብ ላይ ግን እንዴት ናችሁ? ጠብ ያለ አመለካከት ነው። ረጠብ ያለ ሳንጂዬውስ? ሳንጃው ዳቦ በደንብ እወዳለሁ። ዳቦ ማንም በርገር ቢሆን ደስ ይለኝ ነበር። የጠበቅኩት ያው ረጠብ ያለ ነገር ነበር። እንጀርገር የ100,000 ብር ላይ ነው። አሁን ዛሬ የበርገር መካከለኛው ነው። ሊሆን ችግር የለም። ወንድሜስ ያን ያህል ከባድ የሚባል ነገር አይደለም። በጣም ቀላል ሳይው ቀላል ያለ ይመስላል። ኬኔዲ መንገሻ ነው አይመስልም? የእውነት የሚለው ኬኔዲ መንገሻ ብዙ በጎረሰ አይደለም፣ እንዲህ በገመጠም አይደለም። ቴክኒካል ሆኖ ብዙ ግራም የበላው እና እሷን ነገር ፕሊስ። ብዙ ተወዳዳሪዎች ምግቡን እያዩ ህጉን አይሰሙ እና እችን ነገር አስታውሷት። ስትጨርሱ ፊት ለፊታችን ሚዛን አለች። 1 ግራም ነው ባለፈው ሳምንት በ1 ግራም ነው ወደ 100,000 ብር ያላለፉት። ለዚህ የ1 ግራም ጉዳይም ዋጋ አላትና ፕሊስ። ያው እርጥቡን ስናወራ ጁሷን ረስታናታል። ጁሱም አንዱ የውድድሩ አካላችን ነው። ለዚህ ጁሱንም ተጠቀሙት ለማለት ያህል ነው። እንደማሳሰቢያ ሊጀምር ነው። 1 2 3 ተጀምሯል። ዛሬ እርጥብ ጉዷ ፈላ። ሳንጃው ጉዳ ፈላ። ሳንጃው ቴክኒክ ህዝቤ ድንችን እንደ ጉሊት መደብ ለብቻ ደርደር አድርጎ እየሄደል ነው። ሳንጃው ሙሉ ፍየል የበላው ሳንጃው አንጀቷን ነው ወይስ እሷን ነው የበላው? እንደናንተ አይነት በላተኛ እንደናንተ አይነት መሶብ አስደንጋጭ አለው። አንተ ብቻ ብላ። አይዞ እየሄደልን ነው። እዚህ ጋር አንዷን እርጥብ ለማገባደድ 1 ጉርሻ ይቀረዋል። ባካችሁ አለ ንጹህ 3 ደቂቃ ይቀራችኋል። ለንጹህ 3 ደቂቃ ንጹህ 3 እርጥብ 1 ፍሬ ድንች ጥላሃል። 1 ፍሬ ድንች ዋጋ አላት። ተመስገን። እሺ አለቀ። እሺ እናንተ ብሉልኝ፣ እኔ በመቅዳት ተባበራለች። ደጋሽ ቀልብ የለው። ፍየሏን ያጎራረደው ጀግና ዛሬ ተበላ። እርጥብ ጉድሽ ፈላ። ዛሬ ተበላ። አይዞን ልጅ ካቻፕ ፍየሏ እየሄደችልን ነው። ሆድ ውስጥ ገባ። አባዬ እንደባለ በፍየል እዛ መደዳቷቸው ፎርማሊቲውን ለማሟላት አይዞን ለበዓል ቀን ሽሮ የበላው ወንድሜ ይሄደል። አመስግን። ዳቦ ወርቃኗን እናንተ ጋር ደቂቃው ወደ 2 እየተጠጋ ነው። ማን ገምቶ ማን ይቀራል? አሸናፊ ይሆናል ብዬ ነበረ። ጁሷን እየጠጣችሁ ባካችሁ፣ ዋጋ አለው። ፍየሏ ከበጓ ከበሬው ከላሙ እየተወዳደሩ ነው። ልክ እንደ ዓለሙ ዛሬ ለምንድን ነው ግጥም ቤትም ይመታል? የሚንጃው ደቂቃው እየሄደ ነው። ስንት ደቂቃ ይቀራል? በባር አይችልም። እሺ አንበሳ
አለ። ካቻፑ ነው የሚያንሸራትትላችሁ። ደረቅ ካቻፕ ወይስ ውሃ? እኔ ዞን ምግብ እና ከበሮ በቲቪ ሲያዩት ቀላል ሲበሉት ያደናብራል። ማን ነው ሲከፍሉት? ደቂቃችን ስንት ቀረን? ውድድራችን ሊያልቅ 4 3 2 1 አቁም። እንዳት ቁጭ ያልተነካካ የተነካካው ይመስ ከዛ አሸናፊውን እናውቃለን። ውሃ ብቻ መጠጣት መብታችሁ። የዛሬው አሸናፊ ወንድሜ እሱ ነው። ቀጥታ የ100,000 ብር ተወዳዳሪ ከሆኑት አሸናፊዎች ጋር ይወዳደራል። አንዴ ሞቅ ቀርገን ለእርጥቡና ለጁሱ እናጨብጭባለን። ሳንጃው ጉዱፈት በጣም ያናድረው ምንድን ነው? እስቲ የተሰማ አንደኛ የጠበኩት ስጋ ነበር። ስጋ ድንች መሆኑ ያው እግር ያለው መጀመሪያም ሳንጃ መቼም ድንች አይከትፍም፣ ስጋ ነው የሚሆነውና እውነት ነው። ጉዳይ ውድድሩን በቫር እናየውና ከኮሚቴው ጋር እንማከርና በሁለት ጉርሻ ነው የተበደርከው። እባካችሁ ሳንጃውን ወደ 100,000 ብር እንድታሳልፉልኝ፣ ካለፈም በሚዲያ በቀጥታ በቴሌቪዥን ማለፍህንና አለማለፍህን ዛሬ ተከታተል። ቀጥታ ግን እንደምታሳልፉ ተስፋ አደርጋለሁ። በስጋ በእርግጠኝነት 100,000 እንደምበላው እርግጠኛ ነኝ። አንተስ እንዴት ነው? ቆይ ካንተ ይቆይ። ምን ከበደ? ቃሪያው ከባድ ነው በጣም ያረ ነው ምርጥ ባላቁ ትንሽ ቦታ ባዘው ጁሱን ጀምረዋል። አይ ሸወልከኝ አንተ። ጁሱ ዳቦ ሙሉ ዳቦ ነው ቢመዘንም እኮ አንድ ሙጭ ጁስ እንደውም ጁሱ መጀመር እንደውም እኛን ነው የሚያናድድ። ቀመስከው እንጂ አልበላሁም። አሁን ጠጣ፣ እንድትረጋጋህ ጠጣ። እሺ ምንድን ነው የከበደው? አይ ድንች ወጥ ነው። ድንች ወጥ አይደለም። ምን ቀለለብህ? ተንሳፈፈብህ? ይሄን እኮ አሁን ይሄ የምን ሀገር ነው? እንግዲህ ያው ምንም ማድረግ አንችልም። ተወዳዳሪዎቻችን በተለያየ ጊዜ የማትገምቱትን ምግብ ማቅረብ ነው። አንተ የውድድሩ አካል ነው። እርጥብ በጥም ያበሳል። አንተ ይሄን ድንች ወጥ ነው እሱ አንባንቧን የጠበስነው እንዲያገሳ አንዳንድ ሽንፈቶችን በጸጥታ ይሄ ምግብ በስንት ኢትዮጵያውያን ባለውለታ ነውና እርጥብን ፕሊስ አንግፋት። እኔም ቪዲዮ ከመጀመሩ በፊት ገፍቻለሁ። ምን ተሰማ? እኔም ታሰብኩት ነው እንደማሸንፍ እርግጠኛ ነበር። እውነቱን ያቃጥላልና የተቃጠለውማ የሆድ የሰጠው ያው እርጥብ መሆኑ ጠቅሞታል። ቀጣይ እንደምንገናኝ ተስፋ አደርጋለሁ። እንገናኝ። የዛሬው ሰርፕራይዝ ሳንጃው ወደ 100,000 ብር ሳይሆን ውድድሩ ገብቷል። እናመሰግናለን። የዛሬው በላተኞች በጣም ደስ በሚል ሁኔታ አዝናኝ በሆነ ሁኔታ ይሄን ይመስል ነበር። ሳምንት እነዚህ ባለፈውም ሳምንት ዛሬም ዛት ለምትሉኝ እነዚህ እባካችሁ 100,000 ብሩ ከመግባቱ በፊት እንወዳደር ብለው በቃ የመጨረሻ እንዲህ ልንዘጋው ስን እንዲህ ከፍተው የገቡ ተወዳዳሪዎች ናቸው። አሁን ግን ዘግተነው ቀጥታ ሳምንት የአሸናፊዎች አሸናፊ ውድድራችን ይጀምራል። እንኳንም እናንተ ለዚህ 100,000 ብር አለፋችሁ፣ እንኳንም ከፈትንላችሁ። የዛሬው በላተኞች የሚመስል ነበር። ሳምንት በሌሎች በላተኞች እስከምንገናኝ